ሰበር ዜና መጋቢት 28 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የኤርትራና የሱዳን አየር ኃይል ለፋኖ የአየር ሽፋን እየሰጡ ነው ሲል የብልጽግና ጄኔራሎች ክስ አቀረቡ። ሱዳን በፈጸመችው የድሮን ጥቃት ከ100 በላይ የመከላከያ ሰራዊት አባላት መገደላቸውም ተነግሯል። ሰሜናውያኑ ጥምረታቸው እየጠነከረ መሆኑ ሲነገር በትላንትናው ዕለት ተጨማሪ የኤርትራ ጦር ወደ ትግራይ ክልል መግባቱም ተሰምቷል። ዝርዝር አለን። ወዲህ በአማራ ክልል እየተደረጉ ባሉ ውጊያዎች ትላንት በሰፊ የዘገብነው የደጋዳሞት ትንቅንቅን ጨምሮ ሌሎች መረጃዎችን ይዘናል። ፋኖ በትላንትናው ዕለት ከማረካቸው የመከላከያው ንብረቶች መካከልም የነዳጅ በርሜሎች ከነነዳጃቸው ጭምር መማረካቸውም ተሰምቷል። ፋኖ ከከባድ እስከ ቀላል መሳሪያ ምርኮ ከመታጠቅ ባሻገር ከፍተኛ የብልጽግና ጦር መሪዎችንም ደምስሷል። ዝርዝር ከጎጃም ይዘናል። ወዲህ በወሎና ጎንደር በተመሳሳይ በተደረጉ ከባድ ውጊያዎች ከተማዎች ጭምር በመግባት የፋኖ ኃይል የብርሃኑ ጁላን ጦር አይቀጡ ቅጣት ቀጥተውታል። ዝርዝር ዘገባ ይዘናል። እንዲሁም ባለፈው ጎንደር ላይ በተደረገ ከባድ ውጊያ የተማረከው የንፋስ መውጫ ከንቲባ ፋኖ ገደለው በሚል የብልጽግና ሰዎች ፕሮፓጋንዳ እየሰሩ ነው። ይሁን እንጂ ፋኖች በፍጹም በህይወት አለ በሚል ከንቲባው ያለበትን ሁኔታ አጋርተዋል። በቀጥታ በቪዲዮ ከንቲባው ያለበትን ሁኔታ እናስመለክታችኋለን። እንዲሁም ቃለ መጠይቅ ተደርጎለታል፣ እናሳያችኋለን። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያልን ለሚዲያችን ድጋፍ ማድረግ የሚፈልጉ ተቋማቶች እንዲሁም ግለሰቦች ከ41,000 በላይ ተከታይ ባለው በፌስቡክ ገጻችን እንድታወሩን እንጠይቃለን። በቀጥታ ወደ መረጃዎቹ አልፋለሁ። ስንት ብር ነው እኔን አንድ ጀሪካን የገዛው? 30 ሊትር 12000 ብር እና ተመችቶሃል ኑሮ? በዛ ላይ ደግሞ ትርፍ ሰልባት ያወርዱ ይላሉ። አሁን ከተማ ማል ስለሆንክ ነው እንጂ እዛ አይዞሽ አባቴ፣ እዛ አሁን የነብሮቹ ቦታ ቢሆንስ? እሺ እንዴት ልትሆን? አይዞ አባቴ። አረ በቃው ሃይላንዱን ልትቀጠው ነው እንዴ? ምንም እኮ አሁን ላይ ጠብም አላለበትም እኮ። ያ ረቢ ባለማደያዎች እግዚአብሔር የሥራችሁን ይስጣችሁ። መከራ ስቃይ ውስጥ የከተታችሁን ሁሉ በቀጥታ ወደ ዋና አበይት ጉዳዮች ከማለፋችን በፊት አንድ ቪዲዮ እናስመልክታችሁ። ይህንን ቪዲዮ ተመልከቱት። ኢትዮጵያ ወደ ድንጋይ ዘመን እየተመለሰች ነው። እቃዎችን ለማጓጓዝ፣ ሰዎችን ለማጓጓዝ ፈረሶችን፣ አህያዎችን እንደ ጥንት ዘመን መጠቀም ጀምራለች። ይህ ሆነው ደግሞ በሀገር ጠሉ በብልጽግና አገዛዝ ምክንያት ነው። እንዴት የሚለውን እንመለከት። በእርግጥ የነዳጅ ችግር ዓለም አቀፋዊ ችግር ነው። ነገር ግን የኢትዮጵያ ይለያል። አውሮፓና አሜሪካ ሳንሄድ ጎረቤታችን ኬንያን መመልከት ይቻላል። ኬንያ ነዳጅ አታወጣም። ነገር ግን አሁንም በኬንያ ነዳጅ አልጨመረም። የነዳጅ አቅርቦትም እንደ በፊቱ ነው። ኡጋንዳ የባህር በር የሌላት ሀገር ናት። ነዳጅ አልጨመረባትም። ሀገር ለክፉ ቀን ብሎ ነዳጅ ያጠራቅማል። ሀገራት ለክፉ ቀን ብለው ነዳጅ ያጠራቅማሉ። ክፉ ቀን ሲመጣም ያወጡታል፣ ይጠቀሙታል። አሁን ላይ ሀገራት ለክፉ ቀን ብለው ያስቀመጡትን ነዳጅ እየተጠቀሙ ነው። ጥሩ አመራር ያላቸው ሀገራት እንደ ኬንያና እንደ ኡጋንዳም ነዳጅ ጠፍቷል ተብሎ በሚታሰብበት በአሁኑ ወቅት ጊዜ እንኳን የነዳጅ ዋጋ ሳይጨምሩም ዜጎቻቸውን ለእንግልት ሳይዳርጉም ያስቀመጡትንና ለክፉ ቀን ብለው ያዋሉትን ነዳጅ እየተጠቀሙ ነው። አሁን ላይ ሀገራት ለክፉ ቀን ብለው ያስቀመጡትን ነዳጅ እየተጠቀሙ ነው። ኢትዮጵያ ግን ለክፉ ቀን ነዳጅ አላስቀመጠችም። ሆርሙዝ ሲዘጋ በበልጥ ለኢትዮጵያውያን መርዶ ነው የሆነው። የቀድሞቹ የኢትዮጵያ መንግስታት ለክፉ ቀን ብለው ለ9 ወር የሚበቃ
በቂ ነዳጅ ያስቀምጡ ነበር። በአብይ አህመድ ዘመን ግን ለክፉ ቀን ብሎ ነገር የለም። በአብይ አህመድ ዘመን ግን ለክፉ ቀን ብሎ ነገር ፈጽሞ የለም። አብይ አስተዳደጋቸው በድህነት ነው። ይህንንም በተደጋጋሚ ተናግረውታል። ሀገር እየመሩ ይንገበገባሉ። የካ ተራራ ላይ ዓለም ላይ እጅግ ቅንጡ የተባለ ቤተ መንግስት እየገነቡ ናቸው። ለቤተ መንግስታቸው ግንባታ 9 ትሪሊዮን ብር ወጥቶበታል። አሁንም ነዳጅ ጠፍቶ ዓለም ሁሉ ተዘግቶ ግን የእሳቸው ቤተ መንግስት በከፍተኛ ፍጥነት እየተሳለጠ ነው። አሁን ላይ የአብይ አህመድ መንግስት ለክፉ ቀን ብሎ ያስቀመጠው ነዳጅ በኢትዮጵያ ባለመኖሩ ከፍተኛ የነዳጅ እጥረት በኢትዮጵያ ተከስቷል። ህዝቡም የኑሮ ውድነቱ እጥፍ እንዲሆንበት የትራንስፖርት ዋጋ እንዲንርበትም ሆኗል። የብልጽግና መንግስት እንኳን ለኢትዮጵያ ይቅርና ለአንድ ቀበሌ ለማስተዳደር የሚመጥን መንግስት እንዳልሆነ በተደጋጋሚ ተፈትኖም ታይቷል። በቀጥታ ወደ አበይትና ሰበር መረጃዎች ያልፋሉ። ሰሜናውያኖቹ ግንኙነት እያጠናከሩ መምጣታቸው ሲነገር የኤርትራና የሱዳን ጦር ለፋኖ የድሮንና የአየር ድጋፍ በአንዳንድ ቦታዎች አድርገዋል በሚል ብልጽግና የኤርትራና የሱዳን መንግስትን ከሰሰ። በዛሬው ዕለት ጀነራል አበባው በመሩት የመከላከያ ሰራዊት ከፍተኛ አመራሮች ስብሰባ ላይ ኤርትራና ሱዳን ለፋኖ ከሚያደርጉት የመሳሪያ ድጋፍ በተጨማሪ የመረጃ ኢንተለጀንስ ድጋፍና የአየር ላይ እገዛ እየሰጡ ነው በሚል ከፍተኛ ውይይት ተደርጓል ተብሏል። በተለይ በኤርትራና በሱዳን አቅራቢያ ባሉ የውጊያ ቀጠናዎች በተደጋጋሚ ለፋኖ ሽፋን በሰጠ መልኩ ሰራዊታችን በአየር ተደብድቧል በሚል ትልቅ ውይይት የሰራዊቱ ከፍተኛ ጀነራሎች አድርገዋል። በተለይ በኤርትራና በሱዳን አቅራቢያ ባሉ የውጊያ ቀጠናዎች በተደጋጋሚ ለፋኖ ሽፋን በሰጠ መልኩ ሰራዊታችን በአየር ተደብድቧል በሚል ትልቅ ውይይት ተደርጓል። በተለይ ባለፈው ሳምንት ኩርምክ ከሚባል የሱዳን አዋሳኝ አካባቢ የአልቡርሃን የሱዳን አየር ኃይል በፈጸመው ጥቃት ከ100 በላይ የመከላከያ ሰራዊት መገደላቸውም በዚህ ስብሰባ ላይ ተነግሯል። የኢትዮጵያ መከላከያ ሰራዊት ከአመት እንደጋሉ ጦር ጋር ተሰልፎ ሲዋጋ የሚያሳዩ ቪዲዮዎች የተሰራጩ ሲሆን አብይ አህመድ በሰፈሩ ቁና መሰፈራቸውም ተነግሯል። አብይ በሱዳን የአመቲን ጦር ሲደግፉ የአልቡርሃን መንግስት ደግሞ በኢትዮጵያም ለፋኖና ህወሓት ድጋፍ እያደረጉ መሆናቸውም ተረጋግጧል። ይህ በእንዲህ እንዳለ ደግሞ የኤርትራ ሰራዊት ወደ ትግራይ መግባቱን አጠናክሮ ቀጥሏል። የኤርትራ ሰራዊት ወደ ሽራሮ ከተማ መግባቱ ተነገረ። በትላንትናው ዕለት የኤርትራ የሻቢያ ሰራዊት ወደ ሽራሮ ከተማ መግባቱ ተረጋግጧል። ከስፍራው የተገኘው መረጃ እንደሚያመላክተው የሰራዊቱ አባላት ወደ ከተማው የገቡት በትላንትናው ዕለት ሲሆን የሰራዊቱ ወደ ከተማ መግባት በአካባቢው ያለውን የጸጥታ ሁኔታ ወደ ከፋ ደረጃ ሊያሸጋግረው እንደሚችልና ከመከላከያ ሰራዊት ጋር ያለውን የትግራይ ፍጥጫ ሊያባብሰው እንደሚችልም ተነግሯል። እስካሁን ድረስ የኤርትራም ሆነ የኢትዮጵያ መንግስት በጉዳዩ ላይ የሰጡት ይፋዊ መግለጫ ባይኖርም ነገሮች ወደ ጦርነት እየቀረቡ ያሉበት ሁኔታ ግን በከፍተኛ ፍጥነት እየሄዱ እንደሆነም ያሳያል ነው የተባለው። ይህ በእንዲህ እንዳለ ደግሞ በትላንትናው ዕለት የአብይ አህመድን መንግስት ያስደነገጠ ሁነትም በትግራይ ተፈጥሯል። ትላንት ኤርትራውያን በትግራይ ክልል መሬት ገብተው ሃይማኖታዊ በዓል ማክበራቸው የትግራይ ቴሌቪዥን በይፋ ዘግቦታል። እንደ መንግስታዊ ቴሌቪዥን ጣቢያው ዘገባ ትላንትና እሁድ መጋቢት 27 2018 ዓ.ም በትግራይ ክልል ሰሜናዊ ምዕራብ ዞን ሽራሮ ከተማ የተደረገው ግንኙነት 700 ኤርትራውያን ተሳትፈውበታልም ተብሏል። ኤርትራውያኑ በሽራሮ ከተማ የሚከበረው የመድኃኔ ዓለምና ሆሳዕና በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውንም ቴሌቪዥን ጣቢያው ዘግበዋል። በበዓሉ የትግራይና የኤርትራ ሃይማኖት አባቶች ተገኝተዋል ተብሏል። በዚህ በዓል ላይ የኤርትራና የትግራይ ባንዲራ ከፍ ብሎ በጋራ ተውለብልቧል ነው የተባለው። ግንኙነቱ ዛሬ ሰኞ መጋቢት 28 ቀን 2018 ዓ.ም ቀጥሎ እንደሚውል ቴሌቪዥን ጣቢያውም አክሎ ዘግቧል። በርካታ የትግራይ ክልል ቦታዎች በኤርትራ ሰራዊት ኃይል ቁጥጥር ስር መሆናቸውም በተደጋጋሚ መዘገቡ ይታወሳል። ይህ በእንዲህ እንዳለ ደግሞ የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ በትላንትናው ዕለት አዲስ አበባ መግባታቸውም ተነግሯል። ይህ በእንዲህ እንዳለ ግን የሰሜናውያኑ ጥምረት እጅጉኑ እየፋፋ ሲመጣ የብልጽግናን መንግስት ደግሞ እያስደነገጠ መጥቷል። በቀጥታ በአማራ ክልል እየተደረጉ ያሉ አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በአምባሰል ወረዳ በተደረገ ተጋድሎ ፋኖ ስልታዊ ማጥቃት በማድረግ የብልጽግናን አከርካሪ ሰብሮ ድል መቀዳጀቱን አስታወቀ።
በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር ስር ከ35ኛ ክፍለ ጦርና 104ኛ ኮር ከ24ኛ ክፍለ ጦር የተውጣጡ የፋኖ አሃዶች በትላንትናው ዕለት ከረፋድ ጀምሮ እስከ ምሽት በቅንጅት ባደረጉት ውጊያ ከፍተኛ ድልን አስመዝግበዋል። በአምባሰል ወረዳ መነሻቸውን ከአበትና ከውጫሌ ያደረጉም የአገዛዙ ኃይሎች በወረዳው ሚለው ተብሎ ወደሚጠራው ቀበሌ እየተንቀሳቀሱ ባሉበት ነው ሊመከት የማይችል ከባድ የቆረጣ ጥቃት የተፈጸመባቸው። ማርፈጃውን የተጀመረው ተጋድሎ እስከ ምሽት 12 ሰዓት ተኩል ገደማ የዘለቀ ሲሆን በዚህም የብልጽግና ኃይል የተሰነዘረበትን ጥቃት መመከት አቅቶት ተፍረክርኮና ተሽመድምዶም ተበትኗል ነው የተባለው። በተጋድሎ ለጊዜው ቁጥራቸው በውል ያልታወቁ ወታደሮች ሲደመሰሱ ቀሪው ኃይል ቁስለኛውን እያዝረከረከም ወደ ውጫሌ ከተማ ፈርጥጧልም ነው የተባለው። እዚሁ ወሎ ላይ የምሬ ወዳጁ ልጆች 11ኛ ክፍለ ጦር ራያ ቆቦ ሮቢት በምሽት በመግባትና የተሳካ ግዳጅ በመፈጸም ድል አስመዘገቡ። ሚኒሊክ እዝ 101ኛ ኮር 11ኛ ክፍለ ጦር 4ኛ ሻለቃ የተወሰኑ አባላቶች ራያ ቆቦ ሮቢት ከተማ ምሽት 1 ሰዓት በመግባት ራሱን አድማ ብትን እያለ የሚጠራውን ጸረ አማራና ሆዳሙን ኃይል ጥቃት በመሰንዘር አንድ ጓድ ቲም ሙትና ቁስለኛ በማድረግ 2 ክላሽ ከነሙሉ ትጥቁ በማንሳት በመማረክ ታላቅ ድል ተጎናጽፏል ሲሉ የዓይን እማኞች ከቦታው ለሚዲያችን ተናግረዋል። 11ኛ ክፍለ ጦር መሰል ተደጋጋሚ ግዳጆችን በመፈጸም በርካታ አመርቂ ድሎችን ያስመዘገቡ ሲሆን ዛሬም አፋብን ያወረደውን የምህረት አዋጅ ባለመቀበል የፋሺስቱን ብልጽግና አገዛዝ ተልእኮ እያስፈጸሙ በተገኙ አድማ ብተና አባላቶች ላይ የማያዳግም እርምጃ በመውሰድ ድል መጎናጸፋቸውን የሚኒሊክ እዝ ህዝብ ግንኙነት ለሚዲያችን ገልጿል። እዚሁ ወሎ ላይ 106ኛ ኮር 31ኛ ክፍለ ጦር የብልጽግናን የምርጫ ቁሳቁስ በተሸከሙ ሎሌዎች ላይ የማያዳግም እርምጃ መውሰዷን አስታወቀች። አፋብን ሚኒሊክ እዝ 106ኛ ኮር 31ኛ ክፍለ ጦር በደላንታ ወረዳ ፀሐይ መውጫ መከለት በተባለ ቦታ ኮሮጆ ተሸካሚ ሎሌዎች ላይ የተሳካ እርምጃ ኦፕሬሽን ተፈጽሟል ሲል ሚኒሊክ እዝ አስታውቋል። በትላንትናው ዕለት ከፀሐይ መውጫ መከለት ሸዋበር ተንቀሳቅሶ ማህበረሰቡን የምርጫ ካርድ አውጡ በማለት እያስገደደ በነበረ የብልጽግና ተላላኪ ካድሬዎችን የጫነ ፓትሮል ላይ ደፈጣ በማድረግ ፓትሮሏን አልሞ ተኳሽ ግስላዎች ታርጌት አድርገው ስትመታ የሎሌነት ልክፍታቸውን የብልጽግና ሎሌዎች የሎሌነት ልክፍታቸውን ሳያሳኩ መሃል መንገድ ላይ ጥቃት ተፈጽሞባቸው ተሽከርካሪው ሲገለበጥ ከፓትሮላ ውስጥ የነበሩ ኮሚኒዎችና የፓትሮሏ ሾፌር መከላከያ ሰራዊት ታጠቅ ኃይለ ልዑል የተባለው ሆዳደር ጨምሮ ከሞራል እስከ አካል ጉዳት እርምጃም ተወስዶባቸዋል ሲል የፋኖ ኃይል አስታውቋል። በቀጥታ ወደ ጎንደርና ጎጃም አልፋለሁ። ፋኖ በጎንደር ጠቅላይ ግዛት እዝ በአራት አውደ ግንባሮች በወሰደው የቆረጣና የሽምቅ ጥቃት 60 የአገዛዙን ወታደሮች በመደምሰስ ቁልፍ ወታደራዊ ስፍራዎችን መቆጣጠሩን አስታወቀ። ከጥቃቱ ፍጥነትና ከአጥቂዎች ብቃት አንጻር የአገዛዙ ኃይል የተሰነዘረበትን ምት መመከት ፋታም እስኪያጣ ድረስ ተሽመድምዶበታል በተባለበት በዚህ የቆረጣና የሽምቅ እርምጃ ከተደመሰሱ ወታደሮች በተጨማሪም የጎላ ወታደራዊ ጠቀሜታ ያላቸው ይዞታዎች በፋኖ ቁጥጥር ስርም ገብተዋል። በተመሳሳይ የጥቁር አንበሳ ክፍለ ጦር አርበኞች ወደ ማክሰኝ ከተማ ጥሰው በመግባት በወሰዱት እርምጃ በርካታ የአገዛዙ ወታደሮች መስመራዊ መኮንኖች ጭምር መደምሰሳቸውም ተረጋግጧል። ይህ በእንዲህ እንዳለ በትላንትናው ዕለት አፋብኃኝ ቴዎድሮስ እዝ 109ኛ ኮር በሰራው ኦፕሬሽን ኮሎኔልን ጨምሮ በርካታ አገዛዙ ሰራዊትን መማረኩንና ከፍተኛ ድል ማግኘቱን መዘገባችን ይታወሳል። ከዚህ ጋር በተያያዘ ተጨማሪ መረጃና ዝርዝር የምርኮ መረጃዎች ደርሰውናል። እነሆም ቃልን በተግባር እየፈጸሙ የሚገኙት የቴዎድሮስ እዝ 109ኛ ኮር የጦር ጠበብቶች የአውደ ውጊያ እቅድ በማውጣት ከክፍለ ጦር አመራሮች ጋር ሲመክሩ ከሰነበቱ በኋላ በትላንትናው ዕለት በቀን 27 ወር 2018 ዓ.ም 77ኛ ክፍለ ጦር 99ኛ ክፍለ ጦርና የቴዎድሮስ እዝ ኮማንዶ ዩኒት በመቀናጀት ምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤተ ከተማ በመሸገው የብልጽግና ኃይል ላይ መብረቄ ጥቃት በመክፈት የብልጽግናን ኃይል ዶጋመድ አድርገውታል። የብልጽግናን የቁም ምሽግ በክንደ ነበልባሎቹም ተደርምሷል። የብልጽግና ኃይል በቆፈረው የቁም ምሽግ
መቀበሩንም የአይን እማኞች ገልጸዋል። የብልጽግና ኃይል የሲቃ ድምጽ በየጫካው ሲያስተጋባም ማደሩ ነው የተነገረው። የብልጽግና ጦር በዙ 23 በሁለት ጀትና በድሮን የታገዘ አውደ ውጊያ ቢያደርግም ነገር ግን የቴዎድሮስ እዝ 109ኛ ኮር ጥምር ኃይል የብልጽግናን ኃይል በመደምሰስና የሎጂስቲክ ዲፖ መጋዘንን በመቆጣጠር ሌተናል ኮሎኔልን በመማረክና የደጋዳሞት ወረዳ ዋና ከተማ የሆነችውን ፈረስ ቤት ከተማን ሙሉ በሙሉ በመቆጣጠር ታላቅ ድል በትላንትናው ዕለት ብቻም አስመዝግበዋል። በትላንትናው ዕለት በአፋብኃ ቴዎድሮስ እዝ 109ኛ ኮር በደጋዳሞት በሰራው ኦፕሬሽን የተገኙ ድሎችንም በቁጥራዊ መረጃ እንዲህ ልኮልናል። የተደመሰሰ የብልጽግና ሰራዊት በሰው ኃይል 150፣ በአመራር ደረጃ 100 አለቃ አንድ ሲደመሰስ አንድ ሻለቃም ተደምስሷል። በህይወት የተማረኩ የብልጽግና ኃይሎችን ስንመለከት 43 የአገዛዙ ወታደሮች ተማርከዋል። በአመራር ደረጃ ሌተናል ኮሎኔል አንድ በፋኖ ተማርኳል። 100 አለቃም አንድ በፋኖ ተማርኳል። ከብልጽግና የተማረኩ መሳሪያዎችንና ቁሳቁሶችን ስንመለከት ደግሞ 180 ክላሽ ሲማረክ 9 ብሬን በፋኖ ተማርኳል። 3 ስናይፐር 2 ሽጉጥም በፋኖ ተማርከዋል። 3 የብሬን አፈሙዝ፣ አንድ የድሽቃ አፈሙዝ፣ የድሽቃ ካዝናና የጥይት መያዣም 3 ፍሬ ተማርከዋል። የድሽቃ ተተኳሽ 54 ሳጥን፣ የብሬን ተተኳሽ 94 አስቀጥላ፣ የክላሽ ተተኳሽ 15 ሳጥን፣ 72 ፍሬ ኤፍ1 ቦምብ፣ 16 ፍሬ ጭስ ቦምብ፣ 3 መኪናዎችም በፋኖ ተማርከዋል። በስንቅ ደረጃ በሬሽን ደረጃ ስንመለከት ደግሞ 300 ካርቶን ብስኩት፣ 25 ኩንታል ስኳር፣ 2 በርሜል ነዳጅም በፋኖ ተማርኳል። ይህ ሆነው በነገራችን ላይ በደጋዳሞት ፈረስ ቤት ብቻ ነው። የባህር ዳር ዙሪያና የአዴት ውጊያዎችን ሳይጨምር ማለት ነው። በመጨረሻም ብልጽግና ፋኖ ገደላቸው ያላቸው ከንቲባ ከፋኖ ጋር ያሉበትን ሁኔታ ተመልክተን እንመለስ። አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር እዚህ በፊት መጋቢት 9 ቀን ባደረገው ንፋስ ሞጫ ከተማ ላይ ባደረገው ተጋድሎ የንፋስ ሞጫ ከተማ ከንቲባን ጨምሮ ሌሎችን እንደማረከ ይታወሳል። ይህንን አስመልክቶ እንግዲህ ጠላቶቻችን ባዘጋጁት የቡድን ከንቲባውን ገድለውታል፣ የተለያየ ነገር አድርገውታል እያሉ በየሚዲያው ያሰራጫሉ። እንግዲህ ይህንን አስመልክቶ በተለይ የአማራ ትግል የሚደግፉ ወገኖቻችን በጠየቁት ጥያቄ መሰረት እንግዲህ ወደ ሚዲያው ብቅ እንዲል አድርገናል። እንደው የቆየህበትን እንግዲህ ወደ 2 ሳምንት ገዳም አካባቢ ከኛ ጋር ቆይተሃል። እንደው ምን ገጠመህ? ምን ደረሰብህ? የደረሰብህ ነገር አለ? እስኪ እንደው ለተመልካቹ የአማራን ትግል ለሚደግፈው እስቲ ግልጽ አድርግልን። ጥሩ እንግዲህ እኔ ያው እንደተባለው ከየካቲት 9 መጋቢት 9 በተካሄደው ጦርነት ነው የተያዝኩት። ከዛ ጀምሮ እኔ ከተያዝኩበት ጊዜ ጀምሮ ያለውበት ሁኔታ በተሻለ ደረጃ ነው ያለውት። ምንም የገጠመኝ እና የሆንኩት አንድም ነገር የለም። በጥሩ እንክብካቤ ውስጥ ነው ያለውት። እሺ እንግዲህ አመሰግናለሁ። እንግዲህ ይህን ካልን እንግዲህ በቆይታ ቀደም እንዳልኩት ወደ 15 ቀን ወይም ከዛ በላይ ገዳማ ከኛ ጋር እንግዲህ ቆይተሃል። እንግዲህ የቆየህበትን ሁኔታ ለማስረዳት ሞክረሃል። እንደው እንግዲህ በቆይታ ፋኖን ያየህበት፣ ማህበረሰቡን ያየህበት፣ ማህበረሰቡና ፋኖ ማህበራዊ መስተጋብራቸውን ያየህበት፣ በተለይ ማህበራዊ ይሄ ፍትህ ጋር በተያያዘ የተለያዩ ነገሮችን አይተሃል። ከዛ ውጭ የሰራዊቱን አጠቃላይ ቁመና እንደዚሁም መዋቅር ያሰራር አይተሃል። እስቲ እንደው ስለ ሰራዊቱም ስለ ህዝቡም ስለ መልካም አስተዳደርም ያየውን እስቲ ግልጽ አድርግልን። ጥሩ እንግዲህ እኔ ከመጣው ጊዜ ጀምሮ ያየሁት አጠቃላይ ፋኖና ማህበረሰቡ ጋር ያለውን ትስስር በተሻለ ደረጃ ያለበት ሁኔታ ነው ያለው። ከዛም አልፎ ደግሞ በተለያዩ አነስተኛ ግጭቶች በተለያዩ ችግሩ እንዲፈታለት የሚመጣው ማህበረሰብ ጭምር ችግሩ እየተፈታ እየሄደ እንደሆነ ነው ያየሁት እና ትስስራቸው በተሻለ መንገድ ያው ያለበት ሁኔታ ነው ያለው። ክልል ከተሞች ሰላማዊ ሰልፍ ተደርጎ ነበር። የሰላማዊ ሰልፉ መሪ ቃልም ገዳዮቻችን በምርጫ አናነግስም በሚል መሪ ቃል ነው እንግዲህ የተደረገው። እንግዲህ የአማራ ህዝብ ምርጫ
እንደማያደርግና አሁን ላይ እየተጨፈጨፈ ምርጫ የቅንጦት ነው ቅንጦትን ደግሞ እንደማይቀበል ገልጿል ህዝቡ። እንደው ይህንን መሰረት አድርጎ እንግዲህ ምርጫ ለማድረግ አሁንም እንቅስቃሴ ላይ ነው። የአማራ ህዝብ ደግሞ አንመርጥም፣ በድሮን እየተጨፈጨፍነ በተለያዩ የቡድን መሳሪያዎች እየተጨፈጨፍነ ምርጫ እናደርግም የሚል ተቃውሞ አድርጓል። እንደው ምርጫው እንደማይሳካ እዚህ በፊት ባደረግነው ቃለ መጠይቅ አንተም ተናግረሃል። እንደው ለዚህ የምታስተላልፈው መልእክት ካለ ምርጫው እንደማይሳካ አይተሃል። እንግዲህ አሁን ያየህበት የቆየህበትን ስለ ምታውቅ አንተም ቅድም ስለተናገር ይህንን እንደው እስቲ ለስርዓቱ ሰዎች የምታስተላልፍላቸው መልእክት ካለ። ምናልባት እንግዲህ ምርጫ ከዚህ በፊትም እንደሚታወቀው በየ5 አመቱ የሚካሄድ ምርጫ አለ። በአሁኑ አመት ግን የሚካሄደው ምርጫ ደግሞ ያው አብዛኛውን አካባቢ ፋኖ ተቆጣጥሮት ያለበት ሁኔታ ስላለ በዚህ ሂደት ላይ ምርጫ ማስመረጥ የሚቻልበት ሁኔታ ይኖራል ብዬ አላስብም። ምክንያቱም ሰላም በሌለበት ምርጫ ማስኬድ አዳጋችና አስቸጋሪ ስለሆነ። እሺ እንግዲህ አመሰግናለሁ። እንግዲህ የአማራ ህዝብም ይህን ነው ያለው። በድሮን እየተጨፈጨፈ በተለያዩ ከባድ መሳሪያዎች እየተጨፈጨፈ ያ ምርጫ አሁንም ምረጡኝ ማለት ለሌላ አሁንም ግድያ ወይም የግድያ እንትን መንገድ አመቻቹልኝ የግድያውን መንገድ አመቻቹልኝ እንደማለት እንደሆነ ነው የሚገለጸው። ያንንም የአማራ ህዝብ እንግዲህ በነቂስ ወጥቶ ለመግለጽ ሞክሯል ማለት ነው። እሺ አመሰግናለሁ። ይሄን ካልኩኝ እንደው ለግሉ ያሉ ስርዓቱን አሁንም ወግነው እኛን እየወጉ ያሉ መከላከያ፣ ፖሊስ፣ ሚኒሻ፣ አድማ ብተና እንደዚሁም ካቢኔ ለነዚህ የምታስተላልፈው መልእክት ካለ? ምናልባት እንግዲህ እንዳጠቃላይ አሁን ያለው ነባራዊ ሁኔታ ሰላም በሌለበት ሁኔታ ብዙ ችግሮች እየገጠሙ ነው ያሉት። መገዳደሎች አሉ። የተለየ ሁኔታ እየተፈጠረ ስለሆነ ይሄንን መገዳደል ቁሞ ሰላም መጥቶ ህዝቡ በሰላማዊ መንገድ እንዲኖርና ልማት እንዲፋጠን ሁሉም ሰው በጋራ ቁሞ አጠቃላይ ስርዓቱን በመቃወም ወደ ተሻለ ደረጃ መጥቶ ባንድ በመቆም የተሻለ እንቅስቃሴ እያደረገ ህዝቡ አሁን ባለበት ነባራዊ ሁኔታ ደግፎ አንዱ ሆኖ ተባብሮ በጋራ በመቆም ወደፊት ሰላም እንዲመጣ ጥረት ማድረግ አለበት የሚል ሀሳብ ነው ያለኝ። መልካም እንግዲህ ከመልእክትህ የተረዳሁት በዚህ መዋቅር ውስጥ ያሉት በሙሉ የአማራን ትግል መደገፍ አለባቸው፣ ወደ አማራ ትግል መቀላቀል አለባቸው የሚል ይመስለኛል። እንደው እስቲ ይሄን ግልጽ አድርግለት ተመልካቾች። ስለዚህ ያው የሚሆነው በጋራ ቆሞ በአንድ ላይ እንደ አማራ በአንድ ላይ በመቆምና በመተባበር ትግሉን ደግፎ ወደ ተሻለ ደረጃ እንዲደርስ ሁሉም ሰው ይሄንን ተግባራዊ ማድረግ አለበት ብዬ አስባለሁ። እሺ አመሰግናለሁ። እንደው በመጨረሻ በተለይ ስለ ታድሶ እዚህ ካንተ ውጭ ሌሎች ብዙ ሰዎች ብዙ በአድማ ብተና፣ ፖሊስ፣ ሚኒሻ ተማርከው እንደነበር እዚህ በፊት አሳውቀናል። አሁን ያላችሁበትን ሁኔታ እንደው በግልጽ ለመጨረሻ ጊዜ ብትገልጽልኝ። አሁን ያለንበት ነባራዊ ሁኔታ በምርኮ ያለነው ሰዎች ምንም የተለየ ነገር የደረሰብን የለም። እንዳጠቃላይ አብረን በጋራ እንደ ሰራዊቱ አብረን ነው ምንበላ ምንጠጣ፣ የተሻለ ነገር ነው ያለው። ልዩ የሆነ ተጽዕኖ የተለየ ነገር የደረሰብን ነገር የለም። አመሰግናለሁ። አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።